ራስሽን ይዘሽ ሁሉ ነገር አንቺም እንደዚህ የምትንጨረጨሪበት ነው የማይገባኝ። አፍሽን ዝጊ አንቺ ማትረቢ። ደግሞ የዚህ ሁሉ ስራ ውጤት አንቺ ነሽ። እሺ ማለት እንዳይመስልሽ እኔ ነኝ የማረባ። ቆይ መስፈርቱ አብሬያት መተኛትን ያካትታል እንዴ? እስካሁን እንኳን አብረሃት አለመተኛትን መገመቴ ትክክል ነበር ማለት ነው እንዴ? ልጅቷን እኮ ካወቋት ትንሽ ጊዜ ነው። አብሮ ለመተኛትም እኮ ትንሽ መላመድ ያስፈልጋል። ግድ የለም ይሄንን እንኳን ራሳችሁ መውሰድ ትችላላችሁ። ዋናው መዋረድ ነው እንጂ ሌላው ነገር በራሱ ሲቀስ እያለ መምጣቱ አይቀርም። ስላልተረዳሁ ግን በጣም ነው የማዝነው። ይሁን የኔ ልጅ አንተ ለእኔ ደስታ ብለህ ብዙ ነገር ሆናል። እንደ አባቴ የምልህን ስለምሰማ በጣም ይለኛ ሰው በል አሁን ሰዓቱ እየሄደ ወደ ሚስት ይደላት። ታዲያ ለሚስት ጥሩ ባልሙላት እሱንማ አንዴ ቃል ገብቻለሁ። በሊጥ በል አሁን ሌላ ተባ ቆይ ምን አይነት ሰዓት ውስጥ ነው የጨመርሽኝ? ቆይ ምንድን ነው የተፈጠረው? ያቺ ሰራተኛ እዚህ ክፍል ውስጥ ምን ትሰራለች? እኔ ከመጀመሪያውም ጀምሮ አልወደድኳትም ነበር፣ ደስ አላለችኝም ነበር። ቆይ በዛ ላይ ደግሞ ከዛ ጥላ ቤት ጋር መቅጠማ ምንም ደስ ከጨረሽ እባክሽ ሞክረው። በቶሎ መውጣት ፈልጋለሁ። እኔም ሆንኩ አንድ ዓመት ሙሉ እንደዚህ መቀጠላችሁ። ስለዚህ አንድ ዓመት ጠብቂና እንፋታለን አላልኩም? ሳስበው ያን ያህል ጊዜ መቆየት የምችል አይመስልም። እኔም ቢሆን የውሸት ሚስት ሆኜ መኖር የሚችልበት አይመስልም። ስለዚህማ እኔም ከዚህ ውጥንቅጥ ህይወት በቶሎ መውጣት ፈልጋለሁ። አንተም ብትሆን ለቤተሰቡ በሙሉ ተናግረህ ልትፈታ ትችላለህ። እባክህ ግድ የለሽ። ከዚህ በኋላ መጥፎ ሳልሆንሽ ማለቴ መጥፎ ባል። መጥፎ ባል? አዎ መጥፎ ባል አልሆንሽ። ጭራሽ እየቀለድክብኝ ነው እዝራ። እኔ እኮ አንተንም ማደርን ቢሆን እረዳቸዋለሁ። እናንተ መሀል ያለው እውነተኛ ፍቅር ነው። እኔ ማረባ ሴት ነኝ በመሀላችሁ የገባሁት። ግድ የለሽ፣ በአንቺ አይፈረድም። አንቺ ወደሽ እዚህ ነገር ውስጥ እንዳልገባሽ በደንብ አውቃለሁ። ከኋላሽ እንዲህ እንድታደርግ የሚገፋፋሽ ሰው ቢኖር ነው እንጂ ክብርሽን ዝቅ አድርገሽ ሀብል የማን ልጅ እንደሆነች ተደርሶበታል። እጅግ አዳዲስ ነገር ተፈጥሯል። እንግዲህ እዝራም ዛሬ ላይ ታገዥኝ እያላት ይገኛል። አባትየውም እንግዲህ ፍቅራቸውን በደንብ አድርጎ ለማስቀጠል አሁን ላይ ያለውን ነገር ከታዘበና ካየ በኋላ ለ4 ወር እንደ ትክክለኛ ባል አብረን መሆን አለብህ የምትወደኝ ከሆነ እያለው ይገኛል ማለት ነው። ሀብልም እንግዲህ በጣም ስለሰለቻትና ስለታገታት እንጀራ እናትየውም እያሰቃየቻት ስላለ እንግዲህ እሷ ደግሞ ወስኗ መፋታት አለብን እያለችው ነው። እሱ ደግሞ እንግዲህ በተራው ዛሬ ላይ እየለመናት ይገኛል ትንሽ ጊዜ እንድትታገሰው። እንግዲህ በባለፈው ክፍል ላይ እንደምናስታውሰው ክፍል 1ን አይተን ነበረ። እዛ ክፍል 1 ላይ ያየነው እንግዲህ የእዝራ አባት ካንሰር በሽተኛ ሆኖ ሊሞት ስለሆነ ያንን እንግዲህ ውርሱን የሚወርሰው እዝራ ስለሆነ የእሷ እንጀራ እናት እኔ ማቃት አይደለም እዝራ ማግባት አለበት ብላ እንግዲህ እዝራ ሀብቱን ስለሚወርስ እኔ በደህንነት መኖር አልችልም ስትል ነው አሁን እሷን ያመጣችሁ ማለት ነው። አዲስ ለምታዩት እንግዲህ እሷ ደግሞ በፍጹም እያለች ነው ይህንን ነገር እየተቃወመች ነበረ። ሆኖም እንግዲህ ቤተሰብ ተስማምቶ ሀብልንና እዝራን ያጋባል። እዝራንና ሀብልን ካጋባ በኋላ እዝራም ደግሞ የምትወደው የምታፈቅረው እሱም የሚወዳት ማደር የቤቷ ሰራተኛ ናት ማለት ነው። እሷም የሰርጉ ዕለት እጅግ በጣም እያለቀሰች እንደሆነ ምናስታውስ ይሆናል በባለፈው ክፍል። ሆኖም እንግዲህ እዝራ አብሯት እንዳላደረና እሷን እንደሚወዳት ከእሷ ውጪ ማንንም እንደማያፈቅር እንደማይወድ እየነገራት ነበረ። ሆኖም እንግዲህ ለሀብልም ፍቅረኛ እንዳለችው የሚያፈቅራትም ልጅ እዛው አብራ የምሰራ እንደሆነች ነግሯት ነበረ እና ከ1 ዓመት በኋላ እንፋታለን እስከ 1 ዓመት ድረስ ብላት ነበር። እንግዲህ አባትየው ከሞተ በኋላ ሊፈታት አስቦ ነበረ። አባትየውም እንግዲህ ዛሬ ላይ ይሄንን እየታዘበና ያየው ሙሽሪትን እንዴት አደርሽ ብሎ ሲመጣ ሙሽሪት እጅግ በጣም ከፍቷት ቤሏን እንኳን ሳታወልቅ ነበረ ያደረችውና ስለዛ አሁን ላይ ደግሞ እሱ ያንን ሰላየ ልጁ እዝራን እየጠራውና እንዴት ነበረ ብሎ ሲጠይቀው እንግዲህ እንደማይወዳት ሁሉንም ነገር ከነገረው በኋላ እኔ ለኔ የምትወደኝ ከሆነ ለ4 ወር ትክክለኛ ባል እንድትሆናት እሷንም እንድትንከባከባት ፈልጋለሁ ብሎ ይለዋል። እሱም በፍጹም ይሄ እንዴት ይሆናል ብሎ ቢለውም እኔን የምትወደኝ ከሆነ ለ4 ወር ብቻ በማለት እንግዲህ ያሳምነዋል። እሱም አብሮ ማደርንም ይካተታል ወይ በማለት ሲለው አሀ ለካ አብረክ እንዳላደርክ መጠርጠሬ ልክ ነበረ ብሎ ሲለውም እሱም አዎ ይለዋል። እንግዲህ እንደ ባልና ሚስት ለ4 ወር አብረው እንዲቀመጡ ይነግረዋል። እሱም እንግዲህ በዛ ተስማምቶ ሲሄድ
አብል የእንጀራ እናት ደግሞ ውስጥ ነበረች። እሷም እንግዲህ እየተቆጣቻት ነበረ። እሷ ምን አይነት ሲኦል ውስጥ ነው ያስገባሽኝ ብላ ስትላትም አንቺ እንዴት እንደዚህ ሆነሽ ትቀመጫለሽ? ባልሽን መንከባከብ አለብሽ። ደግሞ እንደዚህ ሆነሽ ነው ወይ የምትጠብቂው? ተነስተሽ መለባበስ አለብሽ ብላ ትላታለች። እሷም የምንም አይነት ባል የለኝም፣ አንቺ ንብረት ፈልገሽ ነው። አንቺ ከሆነ ንብረቱ ሀፍቱ አለሽ፣ ለምንድን ነው እኔን እዚህ እሳት ውስጥስ ያስገባሽኝ ብላ ትላታለች። እሷም እንግዲህ እሱ ከሞተ በኋላ ንብረቱን ሁሉ እዝራ ስለሚወርስ ነው እኔ በደህንነት ተጨናብሼ መኖር አልፈልግም ብላ ትላታለች። እሷም እኔም ይሄንን ነገር አልፈልግም ስትላት መቼ ፍላጎትሽን ጠየቅኩ እያለች እንግዲህ እየተነጋገሩ ይገኛሉ። ሆኖም እንግዲህ ተነሺ፣ አሁን ልብስሽን ልበሺ፣ ራስሽን አዘጋጂ እያለቻት ሳለ እንግዲህ እዝራ ይመጣል። ያው ባልሽ መጣ፣ እሱ ከመጣ አይቀር እኔ ትቻችሁ ሊሄድ ብላ እንግዲህ ትታቸው ልትሄድ ታስባለች። እሷም እንግዲህ ትታቸው ልትወጣ ስትል ከወጣችን በኋላ እንግዲህ እዝራን እንፋታ በማለት ትጠይቀዋለች። አንተም ከሆንክ ለቤተሰብ ነግረ ሁሉንም ነገር በግልጽ ነግረሃቸው መፋታት እንችላለን። ይሄንን 1 አመት ሙሉ እኔ እንደዚህ እየተቃጠልኩኝ መኖር አልችልም ብላ ትለዋለች። ማደርም እዚህ ክፍል መታ ነበር፣ ብዙ ነገርም ተፈጥሮ ነበረ ብላ ትለዋለች። እንግዲህ ማደርና ሀብልም ተደባድበው ነበረ ማለት ነው። ስለዚህ እኔ ምንም ብሆን በክብር ያገባኸኝ ሚስት ነህ። ስለዚህ እኔ ሚስት ሆኜ እሷ እዚህ ቤት እዚህ ክፍል ገብታ ማደር የለባትም። ስለዚህ እኔ ብቻ ሳይሆን ለአባት ራሱ ምን ይሰማዋል? እሷ እዚህ መቷ ስታድር እኔም ስሜቴ ይጎዳል፣ ሴት ነኝ ብላ ትለዋለች። እሱም እንግዲህ ሁለተኛ ማደር ወደዛ ክፍል እንደማትመጣና እነሱ ጋር እንደማትደርስ ትንሽ ጊዜም እስከ 4 ወሩ እንድትታገሰው እየለመናት ይገኛል። ሆኖም እንግዲህ እሷም እሺ በማለት ከተስማሙ በኋላ እንግዲህ እኔ እዚህ ጋር ፍራሽ አንጥፌ እተኛለሁ፣ አንቺ ደግሞ አልጋ ላይ ትተኛለሽ ብሎ ይላታል። እሷም በፍጹም ለእኔ ያዝነህልኝ ከሆነ ለእኔ እንዳታዝንልኝ፣ እኔ እንደዚህ እንድታዝንልኝ አልፈልግም፣ እኔ መሬት እተኛለሁ፣ አንተ አልጋ ላይ ተኛ ብላ ብትለውም በፍጹም ብሎ ይላታል ማለት ነው። እንግዲህ ያንን ነገር ሲናገር እሷም እሺ በቃ ብላ እሱም ፍራሹን አንጥፎ ይተኛል ማለት ነው። እሱም ከተኛ በኋላ ወደ እኩለ ሌሊት አካባቢ በር ከፈት ሲል ምንድን ነው እሱ ማን ነው በማለት እንግዲህ ዘሎ ነበረ ሀብል ስር ሄዶ የተኛው አባትየው መስሎት። ከዛን እንግዲህ ዞር ብሎ እያያት በፍቅር አይን ነበረ እዛ ጋር እየተመለከታት የነበረው ማለት ነው። ሆኖም በሩን ከፈት አድርጎ ያየችው ማደር ነበረች። ማደርም እንግዲህ ባየች ሰዓት እጅግ በጣም ነበር ያዘነችውና የተከፋችው። ሆኖም እንግዲህ ለሸዊት ስትነግራት እሷም አውቆ ነው ወንድምሽ አብሬ አላደርኩም አለኝ እንጂ እኔ አላስችልም ብሎኝ አላምንም ብዬ ወደ ክፍል ሄጄ ነበር። ወደ ክፍል በሄድኩበት ሰዓት ግን ሁለቱ አንድ ላይ ተኝተው አየዋቸው ብላ ትላለች። ከዛንም እንግዲህ እሷም አንቺ እንዴት ዝምት ያለሽ? አንቺ እኔ እረዳሻለሁ፣ ስለዚህ አንቺን እንጂ በፍጹም እሷን አያገባትም። እሷም ማን እንደሆነች እደርስባታለሁ። እቺ ሴትዮ ኬት እንዳመጣቻት ወይም ልጇ ሆኗ ልታመጣት ትችላለች እያሉ እየተጠራጠሩ ይገኛሉ። ሆኖም እንግዲህ እያወሩ እያሉ ለምንድን ነው ኩሽና እየመጣሽው? አንቺ ኩሽና አይመጥሽንሽም፣ ሰራተኛ እንጂ ኩሽና መቀመጥ ያለበት አንቺ ራስሽን ጠብቀሽ ራስሽን መንከባከብ አለብሽ ብላ ትላታለች። እሷም እንግዲህ እንደዛ በምትላት ሰዓት እኔ መጀመሪያም ከዚህ አይነት ቦታ ነው እማዬ የመጣሁት፣ አሁን እኔን አትናገሪኝ ብላ ትላታለች። እሷም እንግዲህ እሺ በማለት ስትናገራትም ሆኖም እንግዲህ ያንን አይነት ነገር በተናገረቻትም ጊዜ ምንድን ነው እሱ እየተከሰተ ያለው? ምንድን ነው እየተፈጠረ ያለው? በማለትም እንግዲህ እጅግ በጣም ትናደዳለች ማለት ነው። ሆኖም እንግዲህ
እየተናገረች እያለ መስሪ ትሰማለች ማለት ነው። እሷም ከሰማች በኋላ ልጇ እንደሆነች ታውቃለች። የራሷ ሰው እንደሆነች ካወቀች በኋላ እጅግ በጣም እየተናደደች ምንድን ነው እየተፈጠረ ያለው? ልጅሽ እንደሆነች አውቄያለሁ ስትላት ምንም አይነት ልጅ አይደለችም እማዬ ብላ በስስት አይነት ስትጠራሽ ነበር በማለት ነው እንግዲህ እየተነጋገሩ ይገኛሉ ማለት ነው። ሆኖም እንግዲህ እሷም እንደዛ በል እንጂ የእሷ ልጅ እንደሆነች ልትደርስባት ትንሽ ብቻ ነው እየቀረው ማለት ነው። ሆኖም ማዳም እንግዲህ አሁን ላይ እሱ እንድታማለል ከእሱ ጋር እንድትሆን እያገዘቻት ትገኛለች። ሆኖም አብሮ በማደራቸው በጣም ትገኛለች። ቁርስም እንግዲህ ቀርቦላቸው ነበረ። ያንንም ቁርስ ለመመገብ ይመጣሉ። ያንንም እንግዲህ ቁርሱን ለመመገብ ሲመጡ እንግዲህ እዝራ ለአባቱ ቃል እንደገባ ሙሽሪትን መንከባከብ ይጀምራል ማለት ነው። እሱም እንግዲህ በፍቅር አይናይቱ እያጎረሳት እያለ ማደር እጅግ በጣም ትደነግጣለች። እሷም እንግዲህ እዛ ጋር ምንም ነገር ለእሷ ፍቅር እንደሌላትና እሷን እንደሚያገባት ቃል ስለገባላት እሷም እንግዲህ ያንን ቁርስ በምታቀርብና እሱ ደግሞ በዛ አይነት መልኩ እያጎረሳትና እየተንከባከባት ስታይ እጅግ በጣም ትደነግጣለች ማለት ነው። እንግዲህ እሷም ከደነገጠችው በኋላ ምንድን ነው እየተከሰተ ያለው በማለት እንግዲህ እጅግ በጣም እያዘነች ወደ ኩሽና ትገባና ታለቅሳለች። መስሪም እንዴት ነው የምታለቅሽው አንቺ ብላ ስትላት እንግዲህ ያለውን ነገር ትነግራታለች ማለት ነው። እንግዲህ ሙሽሪትም እንደዛው እሷን በልቷ ከተለያዩ በኋላ እዚህ ጋር እዝራም እንግዲህ ሰዎች እንዲገፋፍተውሽ ወደዚህ አይነት ህይወት እየገባሽ በፍጹም አንቺ እንደዚህ የምታደርጊ አይደለም እያላትም ይገኛል ማለት ነው። እሱም እንግዲህ በዚህ አይነት መልኩ ቢናገራት ራሱ እሱ ያሰበው በሌላ ነው ማለት ነው። እሱ እዚህ ጋር ትክክለኛውን ህይወቱን የሚወዳትን የሚያፈቅራትን ስቶ ነው እሱን ለአባትየው ሆኖ ሊያገባት ያለው ማለት ነው። ሆኖም እንግዲህ እሷ ምንም አይነት ሰው አልገፋፋኝም እኔ ራሴ ነኝ እንጂ ብላ ትለዋለች። እሷም እንግዲህ ያንን ነገር ከተናገረች ደግሞ እንደማትለቃት ስለምታውቅ ቀጥታ ራሴ ነኝ እያለች ትገኛለች ማለት ነው። ሆኖም እንግዲህ ራሷ ምንም ነገር ያደረገችው ነገር የለም ማለት ነው። እሷም ይህንን እንግዲህ በማሰብና በመጨነቅ ውስጥ ትገኛለች ማለት ነው። እንግዲህ እዚህ ጋር እሱም ወደ ጫጉላ ሽርሽር ይዞሽ እንዲወጣ አድርጊ ብላ እንግዲህ ሁሉንም ነገር እየመራችና እየተናገረች ያለችው የእንጀራ እናቷ ናት ማለት ነው። ሆኖም እንግዲህ እዚህ ጋር ሀብል ደግሞ በጣም አዝናለች ማለት ነው። እሱም ያዘነችበት ምክንያት አሁን ላይ እንግዲህ እሷ እንዴት ይሄ ነገርስ ሊፈጠር ይችላል እያለችም እያዘነች ያለችበት ምክንያትም እሷ እነሱ ሁለቱ ትክክለኛ ፍቅር በሁለቱ መካከል እንዳለ ታውቃለች። በሁለቱ መካከል ትክክለኛ ፍቅር እንዳለ እያወቀች እሷ ደግሞ በመሀል እንደገባችባቸው ገብቷታል ማለት ነው። እንግዲህ ያ ነገር ቢገባትም ምንም ነገር ማድረግ አይቻልም ማለት ነው። እጅግ እንግዲህ በጣም የሚያሳዝነው እንግዲህ ማደር እዛ ጋር ስታለቅስ እሷ የእሷን ነፃነት የእሷን መደሰት ሳይሆን እዝራ ያንን ንብረት ከወሰደ በኋላ ንብረቱን እንዴት ሆና እንደምትረከብ እንዴት ሆና ኖር ብቻ ነው እያሰበች ያለችው እና ስለዛ ንብረት ብቻ ነው የምታስበው። ስለዚህ እንግዲህ ምን ይፈጠራል የሚለው በጣም ነው የሚያጓጓው ማለት ነው። እንግዲህ አሁን ላይ ምን አይነት ነገርስ ሊፈጠር ይችላል? ማደርን ሊያገባት ይችላል ወይስ ደግሞ ማደርን ላያገባ ይችላል የሚለውን እንግዲህ በጉጉት ነው የምንጠብቀው ማለት ነው። ለምን እጅግ የሚገርምና የሚያጓጓ ነው ማለት ነው። እንግዲህ እዚህ ጋር ለቤተሰቦቻቸው ብለው ሳይደሰቱ ሳይዋደዱ
ነው እየተጋቡ ያሉት ማለት ነው። እና ሳይዋደዱ ምን ሳይሉ ተጋብተዋል። እንግዲህ አባትየው ደግሞ እዚህ ጋር ለእኔ ብለ ቢያንስ ለ4 ወር እያለው ነው። አባትየውም እንግዲህ የልጅ ልጅ አይቼ እንኳን ብሞት የማለቱ ነው። እንግዲህ እዚህ ጋር ለቤተሰቦቻቸው ደስታ በማለት እያደረጉ ያሉት እንዴት ይሆናል? በጣም የሚያጓጓና የሚወደድ ድራማ እንደሆነ ምንም አይነት ጥርጣሬ የለኝም ማለት ነው። እንግዲህ ከእንደገና በመሄድ እንጀራ እናቷ አሁን ልብስሽን መልበስ አለብሽ፣ ሜካፕ መቀባት አለብሽ፣ እራት እንዲወስድሽ ማድረግ አለብሽ ብላ ትላታለች። እንግዲህ እሷም የሰርግ ዕለት እንኳን ዞር ብሎ ያላየ አሁን እንዴት ዞር ብሎ ያየኛል? በፍጹም ዞር ብሎ አያየኝም ብላ ትላታለች። እሱን አሁን አንቺ ለባብሽና ተነሽ ብላ ትላታለች። እሷም እንግዲህ ትለባብስና ትነሳለች ማለት ነው። ማደርም ደግሞ በገጠመኝ እንግዲህ ማደርም መርሲ አለባብሷት አንቺ እሱ ልትወጂው እንደመጣሽ እና ንብረት እንዳለሽ እና ለፍቅርሽ ትዳር እሱን አፍቅረሽ ወደዚህ ቤት እንደመጣሽ እንነግረዋለን ብላ ትለዋለች። እንግዲህ እሷም እሺ ብላ ታለባብሳታለች፣ ሜካፕ ትቀባታለች። ሜካፕ ተቀባቻት ከጨረሰች በኋላ እራት ውሰደኝ በይው ብላ ትላታለች። እሷም እኮ እኔ ሁሉ ጊዜ እሱ ራሱ ይዤሽ ልውጣ እያለኝ ነበረ የማልፈልገው እኔ ነበር ብላ ስትላትም እንደዛ ከሆነ ለምንድን ነው እስከዛሬ ዝም ያልሽው? አሁንም እቺ ሙሽሪት አይደለም ማግባት ያለበት አንቺን ነው። ስለዚህ አሁን አንቺ ይዞሽ እንዲሄድ ታደርጊያለሽ ብላ ትላታለች። ይህ የሚሆን አይመስለኝም እያለች እንግዲህ ለባብሷና ዘንጣ ትወጣለች። እሷም እንግዲህ እንዴት ነው እንደዚህ የምሰራው ስራ እንዴትስ ዝም ይሉኛል ብላ ስትልም አሁን አንቺ ለኔ ሁሉም ነገር ሁሉም ለድራም ያለውን ነገር እንነግራለን። ስለዚህ ሁሉም ነገር ይስተካከላል ብላ ትላታለች። እሷም እንግዲህ በደስታ እሺ በማለት ትቀበላለች ማለት ነው። ያንን እንግዲህ በደስታ ከተቀበለች በኋላ እሷም ወደ ታች ለባብሷና ዘንባ ትወርዳለች። እሷም እንግዲህ ከወረደች በኋላ ካየቻት በኋላ አንቺ ሰራተኛ ነሽ ወይስ አሰሪ እንደዚህ ዘንጠሽ ብላ ትላታለች። እሷም እንደዛ በምትላት ሰዓት ምንም የዘነጥኩት ነገር የለም እዝራ እራት ሊወስደኝ ነው ብላ ትላታለች። እሷም እንዴ ጭራሽ ሆኖ እዚሁ አይን በአይን እየተጋራሽ ነው በማለት እንግዲህ በጣም ትጮውባታለች ማለት ነው። በምትጮውባት ሰዓት እንግዲህ ማደርም በጣም ትናደዳለች። ሀብልም እንግዲህ ታይና ወዲና ወደዛ ካየች በኋላ ወደ ክላሴ መሄድ አለብኝ በማለት እንግዲህ ትሄዳለች። እዝራም እጅግ ደንግጦና ተደናብሮ እያያቸው ነበረ ማለት ነው። ሆኖም እንግዲህ ሁለቱ ተያይዘው ይደባደባሉ። ባለቤቶቹ ሳይናገሩ አንቺ ምን አናገረሽ እያለቻት እንግዲህ እጅግ በመናደድ እየተደባደቡ እዝራ አገላግሏቸው ክፍሉ ተጠናቋል። ምን ይከሰት ይሆን እንግዲህ ምን ይከሰት ይሆን የሚለው እጅግ በጣም ነው የሚያጓጓው ቀጣዩ ክፍል። እስቲ ግምታችሁን ኮሜንት ላይ አስቀምጡ እላችኋለሁ። ሀብል እንግዲህ በብዙ ድራማ ላይ ትተውናለች። የምትተውናቸው ድራማዎች እጅግ በጣም ነው የሚያስተምረው ማለት ነው። ካያችሁት አደራ ድራማ ላይም አለች፣ ብዙ ቦታ ላይ ነው ያለችው እና ይሄስ እንዴት ይሆናል የሚለው እንግዲህ በጣም ያካካናል ማለት ነው። ውድ የሴና ቤተሰቦች ውደታችሁ ሴና ነኝ። እንኳን ደህና መጣችሁ። ቆይታችሁ አዳራችሁ ሁሉ ሰላም አለውላችሁ። እኔ ጋር ሁሉ ሰላም ነው። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ፣ አበረታቱኝ፣ ከጎኔ ሁኑ እላችኋለሁ። እንግዲህ ለቋንቋ መቀያየጡ አያም ሶሪ ብያችኋለሁ። እንግዲህ እኔም ቀይጬ በፈረንጅኛ ማለት ነው። እንግዲህ ያው ቅይጥ የሌለው ነገር አይጣፍጥም። ወጥ ካለቅመም እንደማይጣፍጠው እኔም ደግሞ ቋንቋውንም እየቀየጥኩላችሁ ስሙንም እየቀየጥኩላችሁ እናንተን ዘናፈታ እያደረግኩላችሁ እኔ እላችሁ አለውላችሁ ማለት ነው። እንግዲህ የቋንቋውን ትርጉም ደግሞ የምትፈልጉ ካላችሁ
በኮሜንት ጠይቁኝ። ትርጉሙን ቀጣይ ላይ ይዤላችሁ እመጣለሁ ማለት ነው። እና ሀብል ድራማ እንግዲህ አስቡ። በተለይ ሳይዋደዱ ለቤተሰብ ብሎ የተጋቡት ይህንን ድራማ ሲያዩ ተዋደዋል ወይስ ተፋተዋል ወይስ እንደተባለው ፍቅር በቀስ በቀስ ነው የሚመጣው? ግን በቀስ በቀስ ነው የሚመጣው እኮ። ድሮ የኔ ሲስተር ራሱ ስታገባ እሱም ማያውቃት እሷም አታውቀውና የሰርጉ ዕለት ነበር የተዋወቁት ማለት ነውና ይዟት ሄደ ማለት ነው። ስለዚህ እነሱ አሁን ወልደው ከብደው ስንት ልጅ ሆን የወለዱት? ቆይ ስንት እንደወለዱ እኔ ሳይባዙ አይቀርም። እና ተዋልደው ተባስተው እየኖሩ ነው። ግን ሳይተዋወቁ ነበረ ቤተሰብ ነበር ያጋባቸው እና ልጁም ሳያውቃት እሷም ሳታውቃት ነው የተጋቡት። ስለዚህ ማደርና እዝራም ቢጋቡ ተጋብተዋል። ፍቅራቸው ይመጣል ወደፊት። እሷን አግብቶ ይራባሉ ብዬ ተስፋ አደርጋለሁ። እስቲ እናንተም ኮሜንት ላይ ዘርዘር እያደረጋችሁ ፈታ በሉልኝ።